ሰሞኑን በሳውዲ አረቢያ ለተፈጠረው ነገር ዓለም ላይ መነጋገሪያ እንደሆነ ሰምታችኋል። ስለ አቡ በንደርስ መንግስት ምን አለ የሚለውን እማሰማችሁ ይሆናል። ቪዲዮውን እስከ መጨረሻው ተከታተሉት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ሳውዲ አረቢያ ላይ ሰሞኑን የተፈጠረውን እዚህ ጋር ቪዲዮ ላይ የተመለከታችሁት ነው። ብዙዎቹ ቪዲዮውን ሲዘዋወሩ ሲቀባበሉትም ተመልክታችኋል። ምክንያቱም ዓለም ላይ ይህ ቪዲዮ መነጋገሪያ ሆኗል። ይህም መነጋገሪያ የሆነው ነገር ያው ሁላችሁም እንደምታውቁት አንድ መግቢያ ላይ ያያችሁት ወይም እዚህ ፊት ለፊት ላይ የምትመለከቱት አባት ልጃቸው ተገሎባቸው የገዳይ ቤተሰብ ጋር ሄደው ምንም አይነት ገንዘብ አልፈልግም፣ በልጄ ካሳ አልቀበልም እና እኔ ልጃችሁ አይገደልም አፉ ብያለው፣ አንቺም የልጁ እናት ወይም ደግሞ የገዳይን እናት እህቴ ነሽ፣ ከዚህ በኋላ የሚያስፈልግሽን ነገር ሁሉ እኔ ከጎንሽ አለሁኝ ብለው እናትየውን እያጽናኑ ግንባሯንም ስሟታል። ቪዲዮን እንደምትመለከቱት ማለት ነው። አቤት ደግነት፣ አቤት ልብ፣ አቤት ርህሩህነት፣ አቤት አዛኝነት፣ አቤት ይቅርባይነት። ሀቂቃ ብዙዎችን ይህ ቪዲዮ አስደምሟል፣ ብዙዎቹን አስገርሟል፣ ብዙዎቹም ደግሞ እየተቀባበሉት ዓለም ላይ መነጋገሪያ ሆኗል እና ይህ ቪዲዮ በብዛት እየተሰራጨ በብዛት ሚዲያዎች እየተጠቀሙት መነጋገሪያ የሆነ ቪዲዮ ነው እና መልካምነት፣ ይቅርባይነት እጅግ በጣም የሚያስደስት እጅግ በጣም የሚቀናበት ነገር ነው። አላህ ይጨምርላቸው፣ እድሜያቸውንም አላህ ረጅም ያደርገው። ያደረጉት ነገር ሀቂቃ እጅግ በጣም ለብዙዎች በቃ ግርምት ውስጥ ፈጥሯልና በጣም ደስ የሚል ትምህርት ነው ያስተማሩትና ይቅርባዮችን አላህ ስለሚወዳቸው ያደረጉብንን ነገር ያጠፉብንን ሰዎች በሙሉ ይቅር ባዮች አላህ ያደርገን። ሌላው ደግሞ ያው እንዳልኳችሁ እነኚህ ሰው ይሄንን ነገር ካደረጉ በኋላ ቪዲዮን ተመልክታችኋል ብዬ አስባለሁ። እስኪ ቪዲዮን ላሰማችሁና ከዛ የሳውዲ አረቢያ ያወጣውን የምስጋና እንትን ደግሞ ባጭሩ እኔ አሳይቻችኋለሁ። ቪዲዮን እስኪ የሳቸውን አፉ ሲሉ የነበረውን ቪዲዮ ባጭሩ ላሰማችሁና ልመለስ። الله يمسيك بالخير يا ام ياسر. الله يمسيك بالنور والعافيه. اول شيء جاي نسلم عليك في بيتك. سلمت ان شاء الله من كل وانت في مقام اخت لي. أنا جايش ذا اليوم معي في عني ياسر وجه الله. بيض الله وجهك. بيض الله وجهك. سلمان بن عبد العزيز. وجه محمد بن سلمان. وتركي بن طلال. وعلى نية ولدي بندر وامي وابوي. الله يبيض وجهك ويكتب اجرك وما نقول الا حسبنا الله ونعم الوكيل. الحمد لله. اي والله حسبنا الله ونعم الوكيل. خيلوا فيك القبائل، خيلوا فيك شال سريع. ቪዲዮ ረጅም ስለሆነ ባጭሩ ይሄን ያህል ከሰማችሁ ይበቃችኋል። እዚህ ጋር በደስታ ብዛት እናትዮ ስታለቅስ የሰማ ሰው ቪዲዮ እያየ ያላለቀሰ ሰው አለ ብዬ አላስብም። ምክንያቱም ምን ያህል ቀስሟ እንደተሰበረ ልጄ ከመቼ መቼ ይገደላል፣ መቼ ነው የሚሰቀለው ብላ ሁሌ በስጋት የነበረች እናት ናትና ሂደው ደግሞ ቤቷ መጥተው የተገደለባቸው አባት በዚህ መልኩ ሲያበስሯት ደግሞ የነበረው ስሜት አስባችሁታል። በደስታ ሮጣ ሂዳ ነው እግራቸው ስር ድፍት ያለች የነበረው። ነገር ግን እሳቸውም ቃና አድርጓት ግንባሯን ስመው አብሽሪ እኔ ከጎንሽ አለሁ ብሎ መጽናናት ሁሉ ራሳቸው ተጽናንተው እሷን ሁሉ ለማጽናናት እየሞከሩ ሰምታችኋል። ቪዲዮውን እስከ መጨረሻው እንዳላስገባላችሁ ደግሞ ያው እኔ ይከሰሳለሁ ማለት ነው፣ አይቻልም እና ባጭሩ የሳቸው ያደረጉት ነገር ይሄን ይመስላል። ይሄንን የሰማ የሳውዲ አረቢያ መንግስት ደግሞ ለሳቸው የላከላቸው ደብዳቤ አለ። ባጭሩ እሱን ደብዳቤ ነው እኔ ቪዲዮን ስላያችሁት ደግሞ እኔ ያው ያንን ደግሞ መንግስት ለሳቸው ያቀረበውን የምስጋና መልእክት ነው ለእናንተ ማድረስ የፈለኩት። መልካም ነገር ለሰራ ሰው ሁሉ አላህ ሱብሃነሁ ወተዓላ ምንዳውን ደግሞ በእያንዳንዱ ባደረጋት መልካም ስራ ሁሉ እያንዳንዱ መልካም ምንዳ ይዛ ትመጣለች ማለት ነው። አላህ ኸይር ነገር የምንሰራ ያደርገን። ለሳቸው የተላከውን የምስጋና ደብዳቤ ደግሞ እንደሚከተለው አቀርብላችኋለሁ።
ይህ በምስሉ ላይ የምትመለከቱት ሰነድ ከሳውዲ አረቢያ የአሲር ቀጠና አስተዳደር አሚር ታሪክ ቢን ተላል ቢን አብድልአዚዝ የተላከ ይፋዊ የምስጋና ደብዳቤ ነው። እንግዲህ ደብዳቤው ለሟች ቤተሰቦች የተሰጠ የምስጋና ደብዳቤ ነው። ደብዳቤው የተጻፈው ለሼክ ሪያድ ቢን ሳኢድ ቢን ታክፋን የበኒ በሽር ጎሳ መሪ ሲሆኑ ዋናው መልእክቱ ደግሞ የይቅርታ ምስጋና ነው። የሟች ቤተሰቦች ወሊ አልደም የሆኑት የአህያ ቢን ማዕዲ ቢን ቀኒስ አል በሺር ቤተሰቦች በገዳዩ ላይ ሊፈጽሙት የነበረው የግድያ በቀል ትተው ሙሉ ለሙሉ ይቅርታ በማድረጋቸው የተሰማቸውን ክብርና ምስጋና ገልጿሉ። የሽምግልና ጥረት አድናቆት ይህ የይቅርታ ስምምነት እንዲሳካና በሰዎች መካከል ሰላም እንዲወርድ ጥረት ላደረጉ ለሼኩ እንዲሁም ለታዋቂ ግለሰቦችና ለበኒ በሽር ጎሳ አባላት በሙሉ አሚሩ ምስጋናቸውንም አቅርቧል። የእምነት አንድነት እሴት የይቅርታ ማድረግ በትዕግስትና በቀልን በመክታት የሚገኝ ትልቅ የክብር ደረጃ መሆኑንም በመጥቀስ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮት ሐዲስ ይቅርታ ማድረግ ለባሪያው ክብር እንጂ ሌላ አይጨምርም የሚለውንም አካቷል። በዚህ በምትመለከቱ ጽሁፋቸው የሀገር መሪዎች ሚና ይህ የእርቅ ተግባር የሀገሪቱ መሪዎች የሁለቱ ቅዱሳን መስጂዶች ጠባቂ ንጉስና አልጋ ወራሹ ትዕዛዝና የዜጎችን ደህንነት የመጠበቅ ኃላፊነት የሚያንጸባርቅ መሆኑን ከዚህ ከምስጋና ቪዲዮ ጋር አያይዘው አስቀምጦታሉ። ማሻአላህ ተባረከላ እጅግ በጣም ደስ ይላል። ይቅር ማለት ይቅር የሚል ልብ መኖር እጅግ በጣም ነው ደስ የሚለውና ይሄ ተወዳጅም ተፈላጊም ነገር ነውና አላህ ይቅር ባዮችንም ይቅርታ አድራጊዎችንም ያደርገን። ሀቂቃ ወላሂ በቃ ሰውየው ይቅር ብለው እንደገና ሴትዮዋን ግንባሯን ስመው ከዚህ በኋላ ለሚያስፈልግሽ ነገር ሁሉ ከጎንሽ አለው ብሎ አበረታተው ልጆቹ ደግሞ ዘለው ሂዶ ሲሲሟቸው መግቢያ ላይ ተመልክታቸዋልና አጃይብ የሚያስብል ነገር ነው የተደረገው። አሁን ላይ ዓለምን እያነጋገረ ያለ ጉድ እያስባለ ያለ ነገር ነው። እንዳያችሁ ደግሞ አሁን ያነበብኩላችሁ በአጭሩ ነው የተጻፈውን ነገር ያነበብኩላችሁ። እዚህ ጋር እናንተ ማንበብ ትችላላችሁ፣ መገልበጥ ትችላላችሁ። እዚህ ጋር የተጻፈውን ማለት ነው። በአጭሩ ለማብራራት ያክል ነው እኔ የተናገርኩት እንጂ ሙሉውን ያው ታነቡታላችሁ። እና አላህ ሱብሃነሁ ወተዓላ ጥሩ መልካም ልብ ይስጠን። ምክንያቱም ያ ልጃቸው ተገደለባቸው እና እንደገና ደግሞ የገዳይ ቤተሰቦች እንዲጨነቁና ገዳይ እንዲገደል ማድረጉ ተገቢ አይደለም። ብቻ ያው የሳውዲ ሕግ ታውቁታላችሁ፣ የገደለ ይገደል ነው። ምንም አይነት ድርድር የለም። ያንን ነፍስ ያጠፋ ሰው የዛም ሰው ነፍሱ ይጥፋ ነው። ምክንያቱም የሚተዳደሩት በሸሪዓ ነው። ሸሪዓ ያዘዛቸውን ሸሪዓ የፈቀደላቸውን ነገር ማድረግ ይፈልጋሉ ማለት ነው። ግዴታ ነው። ይህ ሁሉም ዓለም ላይ ቢሆን ኖሮ በጣም አሪፍ ነበረ። በተለይ አሁን ሀገራችን ላይ ተመልከቱ፣ በደም ተጨማልቃለች። በየቦታው ወስደው ደብቀው ይህን ያህል ገንዘብ ካላመጣችሁ እንገለዋለን ተብሎ በአካውንት ብር ገብቶላቸው ወይ ያን ሰው ይለቁታል ያገቱትን፣ ወይ ደግሞ እዛው ገሎት ብሩንም ይቀበላሉ፣ እንደገና ይገሉታልም ማለት ነው። እና ሀገራችንን እየተመለከትንና ያው ሀገራችንን በሸሪያ ብትመራና እንደዚህ ቢሆን መልካም ነው። ለምን በቃ ጉዳዩ ታይቶ እንደዚህ ይቅር ማለትም እንዳለ እንደገና ደግሞ ካሳ መክፈልም እንዳለ ካሳ ከፍላችሁ ያ ሰው ይወጣል። በቃ በሸሪያ ሲሆን ሁሉም ነገር ያምራልና እነኚህ ሰው ደግሞ ጭራሽ ካሳም አልፈልግም ነው ያሉት። ካሳም አልፈልግም፣ ልጁም አይገደልም፣ እኔ ይቅር ብያለሁ አፉ ብያለሁ ብለው ነው ቀጥታ ወደ የገዳይ ቤተሰቦች ጋር ሂደው ነው እንደዛ ያደረጉት። እና ቤታቸው ላይ የተደረገላቸው አቀባበል ቤተሰቦቻቸው ጎሳቸው ተነስቶ ያደረገውን ነገር መግቢያ ላይ ተመልክታቸዋል። አላህ ሱብሃነሁ ወተዓላ መልካምና ጥሩ ልብ ይስጠን። በተለይ ደግሞ ይቅር ባዮች አላህ ያደርገን። እኛም ይቅር እንድንል ልባችንን አላህ በቃ ሩህሩህ ያደርገን።